ትልቁ በዓላችን ነው። በታቦር ተራራ ላይ ከእግዚአብሔር ጋር ሲነጋገሩ ብሩህ ደመና መጥቶ ጋረዳቸው ይላል። እንግዲህ እግዚአብሔር እንደፈቀደልን መጠን ስንማር የምንቆየው በዚህ ኃይለ ቃልና ርዕስ ነው። ሙሴ፣ ኤልያስ፣ ያዕቆብና ጴጥሮስ ከእግዚአብሔር ጋር ሲነጋገሩ ብሩህ ደመና መጥቶ ጋረዳቸው። አሁንም ክርስቲያኖች በታቦር ተራራ ኤልያስ፣ ሙሴ፣ ጴጥሮስ፣ ያዕቆብ እንደተነጋገሩ እኛም ደግሞ የሐዲስ ኪዳን ክርስቲያኖች አሁን በዚህች ደብረ ታቦራችን በዚህች ቤተ ክርስቲያን ላይ ከእግዚአብሔር ጋር እየተነጋገርን። እነሱ ከእግዚአብሔር ጋር ሲነጋገሩ ብሩህ ደመና መጥቶ እንደጋረዳቸው እኛንም ብሩህ ደመና ጋርዶናል። ብሩህ ደመና በመጽሐፍ ቅዱስ የእግዚአብሔር ክብር ነው። የእግዚአብሔር ክብር ጋርዷቸው ነበረ። እኛም አሁን ደብረ ታቦር በሆነችዋ ቤተ ክርስቲያናችን ላይ የእግዚአብሔር ክብር እንደ ደመና ጋርዶናል፣ ዙሪያችንን ከቦናል ማለት ነው። ከእግዚአብሔር ጋር ሲነጋገሩ ብሩህ ደመና መጥቶ ሲጋርዳቸው ከዚያ ብሩህ ደመና ደግሞ ቃል መጣ ይላል። ያ ቃልም ደግሞ ዝንቱ እትወልድ የዛፈቅር ወሎቱ ስምዎ፣ የምወደው ልጄ ይህ ነው እሱን ስሙት የሚል የእግዚአብሔር ቃል መጣ ይላል። ስለዚህ ዛሬ ደብረ ታቦር ላይ ከቁጥር 1 ጀምረን የቅዱስ ማቴዎስን ወንጌል ምዕራፍ 17 ስናነበው ወእምድኅረ ሰዱስ መዋዕል ነሶሙ እግዚእ ኢየሱስ ክርስቶስ ለጴጥሮስ ወለያዕቆብ ወለዮሐንስ፣ በስድስተኛው ቀን መነ ትብሉኒ ባለበት በስድስተኛዋ ቀን ሦስቱን ባለሟሎቹን ጴጥሮስንና ያዕቆብን ዮሐንስን ወደ ረጅም ተራራ ይዟቸው ወጣ ይላል። አሁንም እግዚአብሔር ወደ ረጅሟ ተራራ ወንጌል፣ ወደ ረጅሟ ተራራ ቤተ ክርስቲያን፣ ወደ ረጅሟ ተራራ መንግሥተ ሰማያት ይዞን እንዲወጣ የአምላካችን ቅዱስ ፈቃዱ ይሁንልን። ዛሬ ረጅም ተራራ የመውጣት ቀን ነው። አሁንም ክርስቲያኖች ሐዋርያቱ ረጅሙን ተራራ በእግዚአብሔር ጥሪ እንደወጡት አሁንም ብዙ ተራራዎች አሉ በሕይወታችን ላይ ልንወጣቸው የሚያስፈሩን፣ ልንወጣቸው የሚያዳግቱን ትልልቅ የፈተና ተራራዎች አሉ። እነዚያን ተራራዎች መውጣት ምንችለው በእግዚአብሔር ኃይል ነው፣ በእግዚአብሔር ጥሪ ነው፣ በእግዚአብሔር ቃል ነው። ክርስቲያኖች ሐዋርያት ወደ ረጅሙ ተራራ ይዟቸው ወጣ። ይዟቸው ሲወጣ ከወጣ በኋላ ወተወለጠ አርአያሁ በቅድሜሆሙ፣ በፊታቸው አርአያው መልኩ ተለወጠ። ወአብርሃ ገጹ ከመ ፀሐይ፣ ፊቱም እንደ ፀሐይ አበራ። ወአልባሲሁኒ ኮነ ጻዕዳ ከመ በረድ፣ የለበሰው ልብስም እንደ በረዶ ነጭ ሆነ አለ። ክብሩ ተገለጠላቸው ማለት ነው። በዚያ ተራራ ላይ አርአያው መልኩ ተለውጦ ልብሱ ነጭ ሆኖ መልኩ እንደ ፀሐይ አብርቶ ተገለጠላቸው። የቁመት ሳይዙን ሳይለቅ 3 ክንድ ከስንዝር እንደኛ ያለውን ቁመት አይጹቅ ከባህሪያቸው አበባ አውጥተው እንደሚያሳዩ ብርሃን ከበበው፣ በብርሃን ተመላ ይላል። ያንን ክብር ነው የገለጠላቸው። አባ ጊዮርጊስ ዘጋስጫ የደብረ ታቦርን የማቴዎስን ወንጌል ምዕራፍ 17ን ሲተረጉመው በዚያ በታቦር ላይ የገለጠላቸው ብርሃነ መለኮቱን የመለኮቱን ጫፍ ሳይሆን አዳም በገነት ላይ 7 ዓመት ከ3 ወር ከ17 ቀን በብርሃን ካባ ተጎናጽፎ ሔዋን የብርሃን ቀሚስ ለብሳ ያ ልብስ ሳይደርቡ በብርሃን ተጎናጽፎ የነበሩት የሰው ልጅ ውበት ነው የገለጠው ብሎ ቅዱስ ጊዮርጊስ አባ ጊዮርጊስ ዘጋስጫ ተርጉሞታል። ምክንያቱም መለኮቱን ማንም ሊያየው ስለማይችል፣ መለኮቱን አይቶ ለደቂቃ እንኳ በሕይወት መቆየት ስለማይችል ማለት ነው። ስለዚህ ወደ ተራራው ወጣና አርአያው ተለወጠላቸው። መልኩ እንደ ፀሐይ አበራ። መለኮትና ፀሐይ ምን ያገናኘዋል? የአዳምን የድሮውን ከመበደሉ በፊት ያለውን ክብር ብርሃናዊነቱን ገለጠላቸው። ከዚያ ወደ ተራራው ከወጡ በኋላ ወንዘ የተናገሩ ሙሴ ወኤልያስ አስተራዩ፣ ሙሴና ኤልያስ
ከእግዚአብሔር ጋር ሲነጋገሩ ነበር ይላል። ሙሴና ኤልያስ የሺህ ዓመት መተላለፍ አለ። ክርስቶስ ከመወለዱ በፊት የነበሩ ናቸው። በጨለማው ዘመን የነበሩ ናቸው። ሙሴ አርፎ ወደ መቃብር ከወረደ ሺህ ዓመት አስቆጥሯል። ኤልያስም ወደ ብሔረ ሕያዋን ከተነጠቀ ብዙ ጊዜው ነው። ይህ ታሪክ የተፈጸመው 5500 የሞት ዘመን ተገፎ ያ የጨለማ ዘመን ተገፎ ካለቀ በኋላ ክርስቶስ በሥጋ ከተገለጠ በኋላ ነው። ሙሴና ጴጥሮስ፣ ያዕቆብ፣ ዮሐንስ በአካል አይተዋወቁም። ኤልያስን አያውቁትም ሐዋርያት፣ ጴጥሮስን በአካል አያውቁትም። የብዙ ዘመን ርቀት አላቸው። በዚያ በታቦር ላይ 3ቱ ደቀ መዛሙርት ወደ ተራራው ሲወጡ ኤልያስና ሙሴ ከክርስቶስ ሰው ሆኖ ከተወለደው ከሰማይ ከወረደው ከድንግል ማርያም ከተወለደው ከኢየሱስ ክርስቶስ ጋር ሲነጋገሩ ተደመጡ አለ። ታዲያ ለሺህ ዘመናት ልዩነት ያላቸው ሰዎች በምን ኤልያስ መሆኑ ታወቀ? ሙሴ መሆኑ በምን ታወቀ? ክርስቲያኖች መጽሐፍ ቅዱስ ይነግረናል። ሙሴ የታወቀው ጴጥሮስ ሙሴ መሆኑን የለየው ኤልያስ መሆኑን ያወቀው በመጽሐፍ ቅዱስ በተጻፈው መሰረት ነው። አዎ እኛ ክርስቲያኖች አባቶቻችንን የምናውቃቸው በመጽሐፍ በተጻፈው ልክ ነው። እግዚአብሔርን የምናውቀው በመጽሐፍ ቅዱስ ነው። ቤተ ክርስቲያንን የምናውቃት በመጽሐፍ ቅዱስ ነው። የእግዚአብሔርን ክብር የቅዱሳንን ክብር የምናውቀው በመጽሐፍ ቅዱስ በተጻፈልን መሰረት ነው። ሙሴን አወቀው ጴጥሮስ። ምክንያቱም ሙሴና ኤልያስ በታቦር ተራራ ላይ ከክርስቶስ ጋር ሲነጋገሩ የነበሩት ሙሴን በምን ታወቀ ቢባል ሙሴ አንደበቱ ዲዳ ነው። በልቱትነቱ እየተኮላተፈ በማውራቱ በዚህ ኮልታፋ እንደሆነ በኦሪት መጽሐፍ ላይ ስለተጻፈ እየተኮላተፈ ሲያወራ፣ ሁለተኛ ኮልታፋነትስ በነፍስ የለም እና ሙሴ መሆኑ የታወቀው ሐዋርያትን ክርስቶስ ሰዎች ማን ይሉኛል ባለ ጊዜ ከነቢያት አንዱ ነው ሙሴ ነው ኤልያስ ነው ይሉሃል ስላሉ ማን ነው አንተን ሙሴ ነው ያለህ? እግዚአ ሙሴ ይበሉህ እንጂ እያለ የራሱን ስም እየጠራ አንተ ሙሴ አይደለህም የሙሴ ጌታ ነህ እያለ ሲናገር ሙሴ መሆኑን አውቀውታል። ሶስተኛ ሙሴ መሆኑን ያወቁበት ዋነኛው መንገድ ጌታ ሆይ እግዚአብሔር ሆይ እኔ በብሉይ ኪዳን ባንተ ትእዛዝ ባህር ከፍዬ እስራኤልን አሻግሬአለሁ፣ ጠላት ገድዬ እስራኤልን ከፈርዖን ግዛት ነፃ አውጥቻለሁ፣ መና ከደመና አውርጃለሁ፣ ውሃ ከድንጋይ ላይ አፍልቄአለሁ። ይህንን አድርጌ ግን ይህንን ሕዝብ ከክፋቱ ልመልሰውና ላድነው፣ ወደ ቀደመ ክብሩ ወደ ልጅነቱ ወደ ቀደመ ቦታ ወደ ገነት ልመልሰው አልቻለሁ። አንተ ግን ከሰማይ ወርደህ ከድንግል ማርያም ተወልደህ ሥጋህን ቆርሰህ ደምህን አፍሰህ ወደ ቀደመ ክብሩና ወደ ቀደመ ቦታው ዓለምን የመመለስ ስልጣን ያለህ የሙሴ ጌታ ነህ እያለ ስለ ክርስቶስ መድኃኒትነት ሲዘምርና ሲመሰክር ሙሴ መሆኑ ታውቋል። ክርስቲያኖች ኤልያስም እንዲሁ አንደኛ ኤልያስ ጸዋር ነው፣ በፀጉር የተሸፈነ ነው አካሉ፣ በዚህ ታውቋል። በሌላ በኩል ዘጥብሉል በአጽርቅተ እሳት የተወለደው በእሳት ተጠቅሎ ነበር። ይህ ጸጋው ነው አልተለየውምና። ሶስተኛ ሐዋርያትን እንዲሁ ሰዎች ማን ይሉኛል ብሎ በጠየቀ ጊዜ ኤልያስ ነው ይሉሃን ብለው ስለነበረ ማን ነው አንተን ኤልያስ ያለህ? አንተማ የኔ የኤልያስ ጌታ ነህ፣ የኤልያስ ጌታ ይበሉህ እንጂ ብሎ ሲናገር፣ በሌላ በኩል ሙሴነቱ የታወቀው ኤልያስነቱ የታወቀው ኤልያስ አሁንም እንደ ሙሴ ተአምር ሰርቷል። ኤልያስ ሰማይ እየለወመ እሳት እያዘነመ ዝናም እያቆመ የእግዚአብሔርን ኃያልነት በዓለም ላይ ሲገልጥ ነበረ። እኔ ኤልያስ ሰማይ ብለጉምም ዝናም ባቆምም እሳት አዝንሜ የእግዚአብሔር ጠላቶችን ባጠፋም ሰውን ወደ ከክፋቱ ወደ ደግነቱ ወደ ቀደመ ክብር ወደ ልጅነቱ ወደ ቀደመ ቦታ ወደ ገነት መመለስ አልቻለው። ስለዚህ አንተ የነቢያት ጌታ ከሰማይ ወርደህ ከድንግል ማርያም ተወልደህ ሥጋህን ቆርሰህ ደምህን አፍሰህ ሰውን ወደ ልዕልናው ትመልሳለህ እያሉ ሲዘምሩና ሲነጋገሩ ሁለቱ ኤልያስና ሙሴ መሆናቸው ታውቀዋል። ከቃሉ ጋር ናችሁ። ከዚህ በኋላ
ጴጥሮስ ብልጥ ሰው ነው። በጣም አስተዋይ ሰው ነው። ከደብረ ታቦር መውረድ አልፈለገም። ከደብረ ታቦር ሊወርድ አልፈለገም። ከዚያ ላይ ከደብረ ታቦር ላይ ረጅሙን ተራራ ከወጣ በኋላ አንደኛ ጌታ ኢየሱስ ክርስቶስ አብሮታል። ሁለተኛ ሙሴን ድምፁን ሰምቷል። ሶስተኛ የኤልያስን ድምፅ ሰምቷል። ስለዚህ ምን አለ ቅዱስ ጴጥሮስ? ሰናይ ለነ ሀለወ ዚየ፣ በዚህ መኖር ጌታ ሆይ ለኛ መልካም ነው አለ። ለኛም ለኔ መልካም ነው፣ በዚህ ተራራ መኖራችን መልካም ነው አለ። አንተ በዚህ እንኑር፣ 3 ዳስ እንስራ፣ ዳሱንም እየሰራዋለሁ፣ አንዱ ለአንተ፣ አንዱ ለሙሴ፣ አንዱ ለኤልያስ፣ 3 ዳስ ሰርተን በዚህ እንኑር አለ። ወይ ጴጥሮስ ጌታን እኮ ለብቻው ይዞት ሊቀመጥ ነው። ወይ ጴጥሮስ የኤልያስንና ሙሴን ያህል ታላላቅ ነቢያት ለብቻው እዚያ ተራራ ላይ በእነሱ ተአምራት ሲጠቀም ለመኖር እኮ ፈልጎ ነው። ብልጥ ነው ጴጥሮስ። ክርስቲያኖች እኛም የጴጥሮስ ልጆች ነን። ዛሬም ያለነው ከጌታ ጋር ነው። እኛም ኦርቶዶክሳውያን የጴጥሮስ ልጆች ነን። ዛሬም ከነ ኤልያስ ጋር ነው ያለነው። ዛሬም ከነ ሙሴ ጋር ነው ያለነው። ባህር ከሚከፍሉት ጠላት በእግዚአብሔር ኃይል ከሚያሸንፉት ደመና ከሚጋርዱት መና ከሰማይ ከሚያወርዱት ከቅዱሳኑ ጋር ነው ያለነው። ዛሬም እኮ ክርስቲያን በዚህ መኖር መልካም ነው አለ። 3 ዳሱን ይሰራል፣ በዚህ እንኖር አለ። አንተ ክርስቶስ ብንታመም ትፈውሰናለህ። ስንታመም እየፈወስከን፣ ሲርበን 5 እንጀራ ሲያበረክት አይቶታል። እያበረከት ትመግበናለህ። ብንሞት ከሞት ትቀሰቅሰናለህ። ኤልያስ እንደ ወትሮ ስራው መና ከደመና እያወረደ ውሃ ከድንጋይ ላይ እየፈለቀ ደመና እየጋረደ ባህር እየከፈለ፣ ኤልያስን ጠላት ሲነሳብን ሰማይ እየለወመ እሳት እያዘነመ ዝናም እያቆመ ለምን እዚህ አብረን አልኖርም አለ። ታቦር ተራራ ላይ ይዟቸው ሊቀመጥ ፈለገ ጴጥሮስ። እውነት ነው፣ ከቅዱሳኑ ጋር መኖር መልካም ነው። ከቅዱሳኑ ጋር መኖር ይህ ሁሉ ድንቅ ተአምራት ለኦርቶዶክሳውያን ለክርስቲያኖች ለሁላችን ይደርሳል እንደ እምነታችን መጠን። ይህንን እየተነጋገሩ እያለ ነው እንግዲህ ወንዘ የተናገሩ ዘንተ ደመና ብሩህ መጻ ወጸለሎሙ። ይህንን ሲነጋገሩ ብሩህ ደመና መጣና ጋረዳቸዋል። ብሩህ ደመና መጥቶ ጋረዳቸው። በመግቢያ ላይ እንደነገርኋቸው ብሩህ ደመና የእግዚአብሔር ክብር ነው። ዘበይንተ እበይከ ትትመሰል በደመናት፣ ስለ ክብርህ በደመና ትመሰላለህ ይላል። ከዚያ ከደመናው የእግዚአብሔር ቃል መጣላቸው። አሁንም ክርስቲያኖች እንዲሁ ከእግዚአብሔር ጋር ስንነጋገር የእግዚአብሔር ክብር በዙሪያችን እንደከበበ ነው። ደብረ ታቦር ላይ አሁን ክብሩ ተገልጧል። ደብረ ታቦር ታሪክ አልፏል። የዛሬዋ ደብረ ታቦር እቺ ቤተ ክርስቲያን ናት። በዚች ቤተ ክርስቲያን ላይ ዛሬም የእግዚአብሔር ክብር እንደ ደመና እንደ ብሩህ ደመና እንደ ጋረዳት ነው። የእግዚአብሔር ክብር እኮ ቤተ ክርስቲያንን ክብሩ ስለጋረዳት ነው። እንደኛ ብርታትና ድካም አይደለም ቤተ ክርስቲያን እንዲህ አምሮባት የምትኖረው። እኛ ብንሰፍ የማይሰንፍ ግሩም አምላክ ኢየሱስ ክርስቶስ ስላላት ነው። ደብረ ታቦር የወንጌል ምሳሌ እንደሆነ ሊቃውንት ተርጉመውታል። ተራራው ረጅም ነው፣ ሲወጡት ያደክማል፣ ሲወጡ ሲወርዱ ያደክማል። ወንጌልም ሲማሩት ያደክማል፣ ብዙ ውጣ ውረድ አለው። ሁለተኛ ወደ ደብረ ታቦር ከወጣን ወደ ተራራ ሰው ከወጣ በኋላ በብዙ ድካም ከተራራው ላይ ሁነን ወደ ታች ስንመለከት በምድር ላይ ያሉትን ነገሮች ሁሉ ያሳየናል። ወንጌልም ሰው በድካም የተማረ ሰው ዛሬ ብርዱን ረሃቡን ጥቡን ሳይሉ ወንጌልን ቤተ ክርስቲያን እየተመላለሱ በአብነት ትምህርት ቤት ትርጉሙን በዚህ ምዕመናን ደግሞ ቤተ ክርስቲያን እየተመላለሱ ለመማር ብዙ ድካም ውጣ ውረድ ሊኖረው ይችላል። ግን በብዙ ድካም ወንጌልን ከተማርናት ወንጌል ሕይወት ናት። ወንጌል ጠላትህን እንደራስ አድርገው ወደድ ትላለች። ወንጌል ይህኛውን ቢፈታ ቀኝ ፊትህን ቢመታ ግራ ፊትህን ስጠው ትላለች። የፍቅር ወንጌል ናት። ኦሪት ምን ትላለች? ዓይን ያጠፋ ዓይኑ ይጥፋ፣ እጅ የቆረጠ እጁ ይቆረጥ፣ እግር የሰበረ እግሩ ይሰበር ትላለች። ጥርስ ያወለቀ ጥርሱ ይውለቅ ምትል ሕግ ናት። ወንጌል ግን ይህኛውን ቢፈታ ቀኝህም ቢመታ ግራህን ስጠው ብላ ፍቅርን ትሩፋትን የምታስተምር ወንጌል ናት። ደብረ ታቦር በሌላ ትርጉሙ የቤተ ክርስቲያን ምሳሌ ናት። ደብረ ታቦር ተራራ ሲወጡት እንደሚያደክም ብዙ ድካም እንዳለበት ዛሬ ቤተ ክርስቲያን ስንመጣ ብዙ ውጣ ውረድ ይገጥመናል።
ከመናፍቃንም ብዙ ውጣ ውረድ ከራሳችን ስንፍና ብዙ ውጣ ውረድ ይገጥመናል። ዘንዶውን እየረገጥነን መንፈሱን በጸበል እያበነን ወደ ቤተ ክርስቲያን የምንመጣው ያቺ ቤተ ክርስቲያን ተራራ ወጥተው ብዙ ምስጢር እንደሚያሳይ ሁሉ ቤተ ክርስቲያንም ብዙ ምስጢርን ትገልጣለች። ሶስተኛ የደብረ ታቦር ትርጉም መንግሥተ ሰማያት ነው። ጴጥሮስ በዚህ መኖር መልካም ነው ሲል በወንጌል ሕግ መኖር፣ በቤተ ክርስቲያን ሕግ መኖር፣ ደብረ ታቦር ሲለን በመንግሥተ ሰማያት መኖር መልካም ነው አለ። ምክንያቱም ደብረ ታቦር ላይ ኢየሱስ ክርስቶስ እንደተገኘ ኤልያስ፣ ሙሴ እንደተገኙ ቅዱሳኑ አሉ። ከቅዱሳኑ ጋር በመንግሥተ ሰማያት መኖር ለእኛ መልካም ነው አለ። ያ ደመና ክብሩ ደመና የተባለ ብሩህ ደመና የሆነው የእግዚአብሔር ክብር እንደጋረደን በመንግሥተ ሰማያት መኖር ለእኛ መልካም ነው አለ። ክርስቲያኖች ከዚህ ላይ ማስተዋል ያለብን ደብረ ታቦር ላይ ሐዋርያትንና ነቢያትን አምጥቷቸዋል። ለምን ነቢያትና ሐዋርያትን አመጣቸው ቢባል ለእያንዳንዳቸው ተስፋ አላቸው። ለእያንዳንዳቸው በመጽሐፍ ቅዱስ ላይ የማይሞቱ ሞትን የማይቀምሷት አሉ ያሉትን ጠርቷቸዋል። መጽሐፍ ቅዱስ ላይ ጴጥሮስ እሞታለሁ ሲል ክርስቶስ ሐሰለከ ብሎ መሞት አይገባህም ብሎታል። ይህ ሹመት ፈላጊነቱን ያሳያል። ይህን የሹመትን ሰይጣን ሊያስወግድለት፣ የፍቅረ ሲመትን ሰይጣን ሊያስወግድለት ጴጥሮስን እንደዚህ አድርጎ አምጥቶታል። ያዕቆብና ዮሐንስም በቀሃድነ በየማንከ ወሃድነ በጸጋበከ ቀኛዝማች ግራዝማች እንሾም ብለው ስልጣን ለምነው ነበረ። ያን ስልጣን የሚያስመኝ ርኩስ መንፈስን ሊያስወግድላቸው ኤልያስና ሙሴን ለምን አመጣቸው? ብዙ ነቢያቶች እኮ አሉ። ለምን እነዚህ? ለሁለቱ ቃል ኪዳን ነበራቸው። ሙሴ ማለት የዋህ ነውና ከባለሟልነቱ የተነሳ መልክህን ሳላይህ አልቀርም፣ መልክህን ላይ ወዳለው አለው። የኔን መልክ አይቶ በሕይወት መቆየት የሚቻለው የለም አለው። ግድ አለው። ገጽየሰ እያስተርይ ለከ ወደረሰ ትሬ ገጽየ፣ ዛሬ መልኬን ማየት አትችልም። በኋላ ግን ከሰማይ ወርጄ ከድንግል ማርያም ተወልጄ በአጭር ቁመትና በጠባብ ደረት ተወስኜ መስዋዕት ሁኜ በምቀርብበት ሰዓት በደብረ ታቦር እገለጥልሃለሁ ብሎት ነበርና ከመቃብር ጠርቶ አመጣው። እግዚአብሔር የተናገረውን አያስቀርማ። እግዚአብሔር የለመኑትን አይነሳማ። ኤልያስንም እንዲሁ ከአክዓብና ከኤልዛቤል ጋር ጣዖት እያመለኩ ሰማይ ቢለጉም ዝናም ቢያቆምባቸው እሳት ቢያዘንብባቸው ሲያስቸግሩ ረም ግደለኝ አባቶች ነቢያት አልቀዋል እኔ ከማን እበልጣለሁ እያለ ሊሞት ፈልጎ አትሞትም አለው። እስከ ዛሬ ድረስ ኤልያስ በሕይወት ነው ያለው። አንተሰ ትከውነኒ ስማ በድሃሪ መዋዕል፣ አንተማ ዛሬ አትሞትም፣ በኋለኛው ዘመን ምስክር ትሆናለህ። ገና ዓለም ሲያልፍ ኤልያስ አብሮ ይመጣል። ሐሳዊው መሲሁ ሲመጣ ፀሐይን በቀኙ ጨረቃን በግራው ይዞ ሲመጣ ይህኛው ሐሰተኛ አምላክ ነው፣ እውነተኛው አምላክ ኢየሱስ ክርስቶስ ገና አልመጣም እያለ መንፈቅ ተቀድሞ ይመጣል። ያ ሐሳዊው መሲህ ጌታ ሊመጣ መንፈቅ ሲቀረው ስለሚመጣ ማለት ነው። አንተ በኋላ ምስክር ትሆናለህ ስላለው በዚያ በደብረ ታቦር ላይ ጠርቶታል ማለት ነው። ሌላው እነዚህን ከሐዋርያትንና ነቢያትን በአንድ የጠራበት ምክንያት ክርስቶስ ነቢያት፣ ሐዋርያት፣ ነቢያት የብሉይ ኪዳን ምሳሌዎች ናቸው። የኦሪት መጽሐፍ ጴጥሮስ፣ ያዕቆብ ሐዲስ ኪዳንን ይወክላሉ። ብሉይ ከሐዲስ በቤተ ክርስቲያን ይነገራል ማለት ነው። ደብረ ታቦር የቤተ ክርስቲያን ምሳሌ ናቸው። ብሉይ ሐዲስ ዛሬ በዚህ ቤተ ክርስቲያን ይነገራል። ብሉያቱ በሐዲሳት ይተረጎማል። ሐዲሳቱ በሊቃውንት በመነኮሳት እየተብራራ በብሉይ በሐዲስ ሕግ ጸንታ ትኖራለች። እስመ ሐጋጌ ብሉይ ወሐዲስ ውእቱ ኢየሱስ ክርስቶስ እንዲል ይላል። ሶስተኛው ምክንያቱ ጴጥሮስና ሐዋርያትንና ነቢያትን መጥራቱ በመንግሥተ ሰማይ ወይም ቤተ ክርስቲያን ወንጌል ብለን ምን ተረጉመው ነቢያት በሐዲስ ኪዳን ትልቅ ዋጋ አላቸው። ብሉይ ኪዳን በሐዲስ ኪዳን ተተርጉሟል። ብሉያት ላይ ያሉት ነቢያትም ሐዲስ ኪዳን ላይ ያሉ ሐዋርያት ክርስቲያኖችም በአንድነት መንግሥተ ሰማያትን እንደሚወርሱ ለማስረዳት ነው። በሌላ ትርጉም ሙሴ በጋብቻ የኖረ ነው፣ ባለ ትዳር ነበረ። ኤልያስ በድንግልና የኖረ ነው፣ በትዳር አልነበረም። ከደናግላን ኤልያስን ከባለ ትዳሮች ሙሴን ጠርቶ ደብረ ታቦር ላይ ያነጋገረበት ምክንያት ወንጌል ለባለ ትዳሮችም ለደናግላንም
ቤተ ክርስቲያን ለባለ ትዳሮችም በድንግልና ጸንተው ላሉትም መንግሥተ ሰማያት በትዳር ላይ ለሚኖሩትም ዓለምን ንቀው በገዳም ላሉ አባቶችም ትሰጣለች ለማለት ነው። ኤልያስ ከሕያዋን መንደር መጥቷል። ሙሴ ከሙታን መንደር መጥቷል። ቤተ ክርስቲያን ወንጌልም ቤተ ክርስቲያንም ለሕያዋንም ለሙታንም ትጸልያለች። ታስተውሉ እንደሆነ ቅዳሴ ላይ ወደ 300 ሰው ስሙ የሚጠራ ቤተ ክርስቲያን ለሕያዋን ስለምትጸልይ ነው። በሕይወተ ሥጋ ያሉት እንዲጠበቁ ነው። የሙታንን ስም ጠርታ ትጸልያለች። ቤተ ክርስቲያን ወንጌል ለሕያዋንም ለሙታንም የምትጸልይ ወይም ሕይወታቸው እንደሆነች ለማስረዳት ነው። ለመንግሥተ ሰማያት ስንሰጠው ሙታንም በወንጌል መንግሥተ ሰማያት ይገባሉ፣ ሕያዋንም ወደ እግዚአብሔር መንግሥት ሞት አይቀርምና እግዚአብሔርን ሲያመልኩ ከኖሩ ይገባሉ ለማለት ነው። ከዚያ ተራራ ላይ ብሩህ ደመና መጥቶ ጋረዳቸው፣ ቃሉን ሲሰሙ ደንግጠው ወደቁ ይላል። ያ ቃል ምንድነው? የምወደው ልጄ ነው እሱን ስሙት። ክርስቶስን አልሰማ ብለው ነበረ። ጴጥሮስም ሞታለሁ ሲለው ሞት ላንተ አይገባም ብሎታል። እግዚአብሔርም ሁርም ድር የሰይጣን አትሞትም ብለኸኛልና አንተ ሰይጣን ወግድ ብሎታል። የክርስቶስን ሞት መጥቶ ዋጋ እንዳይከፍልልን ክርስቶስ መቼም ሰይጣን መጀመሪያ እግዚአብሔር ጋር አጣልቶ እግዚአብሔርን እንዲሞትልን የሚያስደርግ ኃጢአት አሰራ። መጨረሻ ላይ ደግሞ እግዚአብሔር ስጋውን ቆርሶ ደሙን አፍሶ የኛን ሞት ለሱ አድርጎ የሱን ሕይወት ለኛ ሊሰጠን ስጋውን ሊቆርስልን ደሙን ሊያፈስልን መራራ ሞት ሊጎነጭልን ሲመጣ ደግሞ አትሙት እያለ በጴጥሮስ ላይ እያደረ ይከራከር ነበር። እንዳንድን ነው የሰው ልጅ እንዳይንድን ነው። ስለዚህ ጴጥሮስ ሆይ የምወደው ልጅ እሱ ነው ስማው አለ። ኤልያስ ስማ፣ ሙሴም ስማ፣ ጴጥሮስ ያዕቆብም ስሙ አለ። ክርስቲያኖች ዛሬ በዚህ ደብረ ታቦራችን ላይ በዚህ ዓለም ላይ ዛሬ እግዚአብሔር የሚሰማ ሰው እየጠፋ ነው። የእግዚአብሔርን ቃል ሰምቶ የሚታረቅ ሰው፣ የእግዚአብሔርን ቃል ሰምቶ ዘረኝነትን ትቶ በአንድነት የሚኖር ሰው እየጠፋ ነው። ነጠላ ለባሹም ሻሽ ጠምጣሚም ሁሉም ክርስቲያኑም የክርስቲያኑም አሁን በዘረኝነት ተጠምዷል። የእግዚአብሔርን ቃል ሰው አልሰማለ። የእግዚአብሔርን ቃል የሚሰማ ሰው ዘሩ አንድ ነው፣ ከማይጠፋው ዘር ከክርስቶስ ተወልዷል። እንዴት የእግዚአብሔር ክርስቲያን ሆኖ በክርስቶስ ስም አምኖ ተጠምቆ ቂም በቀል ይይዛል? መታረቅ ያቅተዋል። ጌታ ኢየሱስ ክርስቶስ የምናመልከው እኮ ለሰቅለው ለገደሉት እንኳ የሚያደርጉትን አያውቁምና ምን በላቸው አለ። ከቃሉ ጋር ናችሁ። ምን በላቸው? የሚያደርጉትን አያውቁምና ይቅር በላቸው አለ። ይቅርታ የሌለው ሰው እሱ ክርስቲያን አይደለም። ቂም በቀል የሚይዝ ሰው እሱ ክርስቶስን አለመስማት ነው። ክርስቶስ ልጄን ስሙት፣ ልጄ የይቅርታ ጌታ ነው፣ ልጄን ስሙት የፍቅር አምላክ ነው፣ ልጄን ስሙት የአንድነት አምላክ ነው አለ። ጴጥሮስ እነዚህ ሁሉ ስሙ ተባሉ። ነገር ግን ቃሉን ሰምተው ወደቁ። የእግዚአብሔር ቃል ያስደነግጣላ። የእግዚአብሔር ቃል የቆመውን ይጥላል፣ የወደቀውን ያነሳል። የእግዚአብሔር ቃል ባህር ይከፍላል። የእግዚአብሔር ቃል ተራራ ይነቅላል። የእግዚአብሔር ቃል ሕሙማንን ይፈውሳል። የእግዚአብሔር ቃል ሙታንን ከመቃብር ይቀሰቅሳል። ቃሉ ኃያል ነው። ክርስቶስ ቀረበና ዳሶ አስነሳቸው። ተነስተውም ዓይናቸውን ሲገልጡ ከጌታ ከኢየሱስ ክርስቶስ በቀር ያዩት ነገር ሌላ የለም። ከተራራው ሲወርዱም በተራራው ያዩትን ብርሃነ መለኮቱን ምስጢረ መለኮቱን ለማንም እንዳይናገሩ አዘዛቸው። የተራራው ምስጢር ለማንም አይነገርም አላቸው። ስለምን? ከንቱ ውዳሴ ስለማይፈልግ። አቤተኛ ብንሆን እንኳን ብሩህ ደመና አውርደን ይህን ሙታንን ቀስቅሰን ይቅርና ይህን ሁሉ ታምራት አሳጅተን ይቅርና ውዳሴ ከንቷችን ከዓለም እስከ ዓለም ቢነገር ደስ ይለናል። አንድም ክርስቶስ እንዳይናገሩ ያዘዛቸው ገና በፍጹም ልቡናቸው አላመኑበትም ነበረ። በሌላ በኩል ወደፊት የሚሰቀል የሚሞት ነው። ወደፊት መከራን አስቀምጦ ክብርን ማውራት ተገቢ ስላልሆነ ነው። በዚህ ምክንያት እንዳትናገሩ ብሏቸዋል። ስለዚህ ደብረ ታቦርን ስናነሳ የክብር ተራራ፣ የመገለጥ ተራራ፣ የመስማት ተራራ ብለን እንጠራዋለን። ደብረ ታቦርን ስናስብ ሌላ ተራራ ጠፍቶ አይደለም። ትንቢቱ ምሳሌው ሊፈጸም ምስጢሩ ሊገለጥ በደብረ ታቦር ምስጢረ መለኮቱን ገልጧል። ትንቢት ታቦር ወአርሞንዔም በስመ ዚአከ ይትፌሶ፣ ታቦርና አርሞንዔም በአንተ ስም ደስ ይሰኛሉ ተብሎ ተነግሯል። ምሳሌ ዲቦራ
ጠላት የገደለችበት በዚያ ቦታ ነው። ምስጢሩ ግን በልበ ሐዋርያት ያለውን ሰይጣን በብርሃነ መለኮቱ ማስወገዱን ለማሳየት ነው። የመለወጥ ተራራ፣ የክብር ተራራ፣ የመስማት ልጅን ስሙት የተባለ የመስማት ተራራ፣ የክርስቶስ ክብር የተገለጠበት የክብር ተራራ፣ የመለወጥ ተራራ ነው። ክርስቲያኖች አሁን ደብረ ታቦሮች እኛ ነን። ክርስቶስ በእኛ ይገለጥ። እይትሜነዮ ለታቦር እስመ ታቦር አለ ሊቁ። እኔ ደብረ ታቦር ነኝ ታቦርን አልመኘውም አለ። ክርስቲያኖች ዛሬ እኛ ደብረ ታቦሮች ነን። የተራራ ናፍቆት የለብንም። በተራራ ላይ ክርስቶስ ተገልጧል። እኛ ላይ ክርስቶስ ይገለጥ። የእግዚአብሔር ክብሩ እንዲገለጥብን እግዚአብሔር ከኃጢአት ወደ ጽድቅ እንዲመልሰን ምስጢረ መለኮቱን፣ ምስጢረ ሥጋው ደሙን፣ ምስጢረ ንስሐን፣ የንስሐን ምስጢር፣ የፍቅርን ምስጢር፣ የሰላምን ምስጢር፣ የአንድነትን ምስጢር እግዚአብሔር በእኛ ላይ እንዲገለጥብን መልካም ፈቃዱ ይሆንልን። ወስብሐት ለእግዚአብሔር።